ተጠምቀናል ሲባል አሁን አንዳንድ ሰው የሚያስበው ምን መሰለህ? የውሃ ጥምቀት ነው። አይደለም፣ የውሃ ጥምቀት አይደለም። ተጠምቃቸዋል ያለው የአንድነት ጥምቀት ነው። ይሄ የአንድነት ጥምቀት ላስረዳችሁ። በብሉይ ኪዳን አንድ ታሪክ እናገኛለን። ሁሉም ኃጢአትን ሲሰራ ወደ ካህኑ ይሄዳል። ምን ይዞ ይሄዳል? ለኃጢአቱ ምትክ ሆኖ የሚሰዋውን በጉን ይዞ ምን ያደርጋል? ይሄድና ካህኑ የመጀመሪያ የሚቀበለው ኃጢአተኛውን አይደለም። የሚቀበለው ምን ነው? መስዋዕቱን በጉን ይቀበልና ይመረምረዋል። አገላብጦ ችግር አለበት ወይስ የለበትም ብሎ ይመረምረዋል። መርምሮ ሲጨርስ ችግር ከሌለበት ኃጢአተኛውን ይዞርና በልና ብቻውንማ አይሞትም ናጅን ዘርጋ ይልና አንዱን ብሎ ያስጭናል። ስንቱን አንዱን ወይም ተጠመቅ ብሎ እጁን ያስጭንበታል። ከዛስ በእግዚአብሔር ፊት ሲጸልይ ኃጢአተኛው ከበጉ ጋር አንድ ይሆናል፣ በጉ ከኃጢአተኛው ጋር አንድ ይሆናል። በጉ ሄዶ ሲሞት ኃጢአተኛው አብሮ ይሞታል። አሁን እኔና እናንተ ማናችንም አልነበርንም። እጃችንም ምንም ለመጫን ያቀረብነው በግ የለም። በጉን ያቀረበው ማን ነው? እግዚአብሔር። የዓለምን ኃጢአት የሚያስወግድ የማን በግ? ከዛ ጌቴሴማኒ ላይ ወሰደና ብቻውን አደረገውና የምጧ ሰዓት ላይ ብትወድ የጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን የማን ያንተ ፈቃድ ይሁን ሲል የሁላችንን በደል በእርሱ ላይ ምን አደረገው? ጫነበት። በጉ እኛ ላይ እጁን ጫነ። እኛ ደግሞ በእግዚአብሔር አብ አማካኝነት የሁላችን በደል ጽዋው ግፉ በማን ላይ ተጫነ? የተጠመቀን ሁላችን ማለት እሷ ናት። ከክርስቶስ ጋር አንድ ሆነን የሮሜን መጽሐፍ እናውጣና ሮሜ ምዕራፍ 6 የእግዚአብሔርን ቃል ዛሬም እናጠናለን። መልካም ይሆንልናል። ሁላችንም ከቁጥር 1 እስከ 14 ድረስ ያለውን እናውጣና በጋራ ነው የምናነበው። 1-3 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራልን። እንግዲህም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከሕግ በታች እንጂ ከሕግ በታች። አሜን። ዛሬ ትንሽ ጠንከር ያለ ወሬ አወራለሁ። ጠንከር ያለ ስል ምንም ጠንከር ያለ መልእክት ኖሮት ሳይሆን ግን ባህል እኛ ውስጥ ያስቀመጠውን አንዳንድ አስተሳሰቦችን ምን እናደርጋለን? እናፈርሳለን። ጌታ ይባረክ። ባለፈው ሳምንት ቁጥር 1 እና ቁጥር 2 ነበረ። እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኖርን የሚለውን ሐሳብ በጭራሽ አይደለም። እንዲያውም ጸጋ እንዲበዛ በኃጢአት መኖር ሳይሆን እኛ ለኃጢአት የሞትን እንዴት አድርገን ወደፊት በእርሱ
ባሮጌው ማንነት ምን እንላለን እንኖራለን የሚለውን ነገር ነበር ያየነው። በሮሜ መጽሐፍ ምዕራፍ 5 ቁጥር 12 ጀምሮ ምዕራፍ 6 ምዕራፍ 7 ምዕራፍ 8 መጨረሻ ድረስ ስለ ሁለት ሰዎችና በውስጣቸው ስላለ ያኗኗር ዘይቤ ነው የሚያወራው ብለን ነበር። ስለ መጀመሪያው ሰው ስለ አዳምና በኋለኛው ሰው ወይም ደግሞ የመጨረሻው አዳም ጌታችን ኢየሱስ ክርስቶስ በሁለቱ ምንድነው የሚያደርግልን እያነጻጸረ ነው የሚያቀርበው። ሮሜ ምዕራፍ 5 እንግዲህ በአንዱ አለመታዘዝ ብዙዎች ምን ሆነዋል ኃጢአተኞች ሆነዋል። በአንዱ ምን አለማድረግ አለመታዘዝ ብዙዎች ኃጢአተኛ እንደሆኑ በአንዱ ምን ማድረግ መታዘዝ ደግሞ ብዙዎች ምን ይሆናሉ ጻድቃን ይሆናሉ። ጉዳዩ ያለው ፍሬው ላይ ሳይሆን ጉዳዩ ያለው ግለሰቦቹ ዋናው ግንዱ ዛፉ ላይ ነው። ስለዚህ አንዱ አዳም በሳተበት ሁሉም ኃጢአተኛ ሆኗል። አንዱ ኢየሱስ በታዘዘበትና በጸደቀበት ሁሉም ምን ሆኗል ጻድቃን ይሆኑ ዘንድ በሩ ተከፍቶልናል። ስለዚህ በደሉ ወይ ማነው ስጦታው እንደ በደሉ መጠን ምን አይደለም ስጦታው ከበደሉ ይልቅ ምን ያደረገ ነው የላቀ ከፍ ያለ የበዛ ስጦታ ነው የመጣው። በአዳም መተላለፍ አያሌ ብዙ ኃጢአቶች መተላለፎች መተዋል። ነገር ግን ስጦታው ያንን በደል ቆጥሮ ልክ በዛ በበደል ነው ልክ አይደለም ኢየሱስ የመጣው። ስጦታው ከመጠን ይልቅ ምን ያደረገ ነው ያለፈ ነው። ጌታ ይባረክ። ስለዚህ በበደላችን ልክ እግዚአብሔር አያወራንም። በእኛ ስህተት ልክ እግዚአብሔር ምን አይለንም አያወራንም። የእግዚአብሔር ስጦታ ከመጠን ይልቅ ምን ያደረገ ነው ያለፈ ነው። ጌታ ይባረክ። መጠኑ የኛ ኃጢአት ነው። ስጦታው ግን ከኛ ኃጢአት ምን ያደረገ ነው ያላችሁ። መጠኑ የኃጢአት መጠኑ እኛና የኛ ድርጊት ነው። የእግዚአብሔር ስጦታ ግን መጠኑ ራሱ ነው። ለዛ ነው አይወዳደርም። ራሱ በደላችንና ስጦታው አይወዳደርም። ስጦታው ሲጀምር ከእግዚአብሔር ልብ ነው የሚጀምረው። በደል ሲጀምር ከኛ ህይወት ነው የሚጀምረው። ሃሌሉያ። ስለዚህ ስጦታው አለና እንደ በደላችን መጠን አይደለም። ግን አንድ ቁልፍ ነገር አስቀመጠልን። በአንዱ አለመታዘዝ ብዙዎች ምን ይሆናሉ ኃጢአተኞች ይሆናሉ ብቻ ሳይሆን በኃጢአት ደግሞ ብዙዎች ይሞታሉ። ያገኛችሁ ነው። ብዙዎች ላይ ምን ያመጣል ሞት ያመጣል። ብዙዎች ላይ ደግሞ ሞት እንዲነግስባቸው ምክንያት ሆኗል። የአንዱ የአዳም ምን አለማድረግ አለመታዘዝ፣ የአንዱ የኢየሱስ መታዘዝ ደግሞ የጽድቅ ስጦታ ለሰው ሁሉ እንዲመጣ አድርጎታል። የጽድቅን ስጦታ የሚቀበሉ ደግሞ በአንዱ በኢየሱስ ክርስቶስ በህይወት ይነግሳሉ። ሃሌሉያ። በህይወት ምን ይላሉ ይነግሳሉ። በአዳም ስትሆን ሞት ይነግሳል። በክርስቶስ ስትሆን ህይወት ይነግሳል። እደግመዋለሁ። በአዳም ስትሆን ኃጢአተኛ ነህ፣ በክርስቶስ ስትሆን ጻድቅ ነህ። እደግመዋለሁ። በአዳም ስትሆን ትታመማለህ፣ በክርስቶስ ስትሆን ትፈወሳለህ። ጌታ ይባረክ። አሜን አሜን አሜን። በአንዱ በአዳም በሽተኞች ነን፣ በአንዱ በኢየሱስ ደግሞ ሃሌሉያ። መጽሐፍ ሲናገር ኢየሱስ የተወለደ ጊዜ አይታችሁታል። መላእክት መጥተው የምስራች ያሉት ምንድነው? እነሆ በዳዊት ከተማ ምን የሆነ በሽታ የሆነ ኃጢአት የሆነ ምን የሆነ መድኃኒት የሆነ ክርስቶስ አልሰማው ምን ብሎላቸዋል? ጥያቄ አሁን ኢየሩሳሌም ላይ በፊት ተወልዶ ነበር። አሁን አንቺ ውስጥ ተወልዷል። መሲሁ ተወልዷል። መድኃኒቱ ተወልዷል። እንግዲያው ከነበሽታ አትቀጥልም። የተወለደው ፈውስ ከሆነ ከእንግዲህስ ወዲህ አለኮ ሃሌሉያ ለኃጢአት ምን እንዳንገዛ አሮጌው ሰዋችን ይሻር ዘንድ በህይወት ይኖር ዘንድ አይደለም፣ ከኛ ጋር ይቀጥል ዘንድ አይደለም፣ ይሻር ዘንድ ምን እንዳለ እናውቃለን። እንደተሰቀለ ከማን ጋር ነው የተሰቀለው? ከክርስቶስ ጋር። ምን ብሏል? አሮጌ ሰዋችን በሽታ የሚሰራበት ኃጢአት የሚሰራበት መርገም የሚሰራበት ያኛው ሰው ተሰቅሏል። እደግመዋለሁ። ምን ብሏል? አንድ ሰው ቅር ብሎታል። ምን ብሏል? ግድ የለም ጮና ተሰቅሏል በለሽ። አሁን አሮጌው ሰው ከተሰቀለ በህይወት እንዳይኖር እኛ ላይ እግዚአብሔር ዕውቅና ካነሳው ከሻረው በዛ ባሮጌው ሰው ላይ የሚሰራው ነገር እኛ ላይ እንዲሰራ እግዚአብሔር ፈቃዱ። ለዚህ በደንብ እንዲያብራራልን ከሞት ጋር ያይዞ ጳውሎስ የሚያስቀምጣቸውን ጥቂት ነጥቦች አነሳለሁ። እንግዲህ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ ምን
እንኖራለን አይደል ያለው? በእርሱ እንዴት እንኖራለን? ለኃጢአት ምን ያለን? የሞትን። አልሰማው? ምን ያለን? ለኃጢአት የምንሞት ወይስ የሞትን? ዳግመኛ የተወለደና በክርስቶስ ያመነ ሰው የሚሞት አይደለም። ምን ያደረገ ነው? የሞተ ነው። ቆይ ምን ያለ ነው? አልገባኝ። ምን ብለሃል? ሞተሃል በሉት እስኪ ንገር። አትፍራ፣ ሞተሃል በሉት። ሰልስለት፣ ሞተሃል በሉት። አንድ ሰው ቅር ብሎታል። አስረግጣችሁ ነገር ጭፍልቅ አድርጎት ሞተሃል በሉት። ብታምንም ባታምንም ሞተሃል በሉት። ምን ብለሃል? አልሰማው? ምን ብለናል? ኦኬ። የሞት ነው ለምንድን ነው? ለኃጢአት። ምን ብለናል? አልሰማው? ምን ብለናል? የሞት ነው ዛሬ አይደለም። የሞት ነው ጌታን ስንቀበል አይደለም። የሞት ነው ከዛሬ ከ2000 ዓመት ኢየሱስ በሞተበት በዛ መስቀል ከክርስቶስ ጋር አብራችን ምን ብላችኋል? በቃ ይሄንን የመጀመሪያ መስማት ራስ እኮ በቃ ያስብላል፣ ያስተነፍሳል። በቃ ምን ብለሃል? ለምሳሌ አንድ ሰው ወንጀለኛ ሰው በሕግ የሚፈለግ ሰው ላሳያችሁ እንበልና አቤል ባንክ ቢዘርፍ እንበል። አሁን ባለፈው ምን ንግድ ባንክ ምን ገጥሞት ነበር? ሀክ ተደርጎ ነበር። እሺ፣ በአንድም በሌላም ብቻ ብር ትራንስፈር ያደረጉ በሚሊዮን ያወጡ ሰዎች ነበሩ። እና መልሱልኝ፣ አውቂያቸዋለሁ፣ ምን በሉልኝ፣ መልሱልኝ፣ ካልመለሳችሁልኝ ብሎ ደግሞ ምን አደረገ? ፎቶአቸውን ለጥፎ ነበር። አይታችሁታል? ምናቸውን ለጥፎታል? ፎቶአቸውን። በሌላ ቋንቋ ማን እንደሰረቀ ምን ይላል ማለት ነው? ይታወቃል። የሱ ያልሆነ ንብረት ምን ብሏልና ነክቷልና። ግን የከፋው ደግሞ ካልመጡ ቶሎ ካልመለሱ አለ በሕግ ምን እንላለን? እንጠይቃለን አለ። ምናልባት እዛ ባንኩን ከዘረፉት ሰዎች መካከል 50 ሚሊዮን ወይ 100 ሚሊዮን አስተላልፎ በቃ አልመልስም እያለ በቃ ኮራዘና ሲል መንግስት በሕግ በፍርድ ቤት በመናመን የሆነ አዋጅ አስወጥቶ ሊያስሩት እያባረሩ ሲመጡ ቤት ሲደርሱ ሞቶ ቢያገኙት፣ እየተለቀሰ ቢያገኙት ምንድነው የሚያደርጉት? አንተ ድሮም እኛ ሊሸውደን እኮ ነው የሞተው ምናምን ብለው ይቀሰቅሱታል። ለምን? ኦልሬዲ ምን ብሏል? የሞተን ሰው ታስረዋለህ፣ የሞተን ሰው ሰርቀሃል ትለዋለህ። ንገረው፣ አጠገብ ያለውን ሰው ንገር። አንተም እንዲሁ በሉት፣ ለኃጢአት ሞተሃል በሉት። ማንም ቢፈልግህ በሉት አያገኝህም በሉት። ሰይጣን ቢፈልግህ፣ አጋንንት ቢፈልግህ፣ ክፉ መንፈስ ቢፈልግህ ላትገኝ በሉት፣ ሞተሃል በሉት። ካገኘህ እንኳን በሉት የሚያገኘው ሬሳህን ነው። ሃሌሉያ! ፈልጎ ሲያገኝህ፣ የሚያዘርፈው ሲያገኝህ፣ የሚያሰሙተው ሲያገኝህ፣ አንተ ጋር ሲደርስ ሞተህ ነው የሚያገኝህ። ሬሳን ደግሞ መጠቀም አይችልም። ኧረ አንድ ሰው ከኔ ጋር ያው ሲያገኝሽ ሞተሻል። ኧረ ሃሌሉያ! ያው አሁን እኮ እኛ እስከ ደም መፋሰስ አልተዋጋን ምናምን እሱን ውጣ አንተ። ለኃጢአት ምን ያለንኛ መቀጣት ስትነሳ እንዳለህ አስበህ በመንገዴ ላይ ያለ እንቅፋት ይታሰር አይደለም። እኔ ለኃጢአት ምን ብያለሁ? ሃሌሉያ! ጣት ተነስተማውሽ አለብህ። ለኃጢአት እኔ አሁን ሕያውኝ እንዳልኖር ምን ብያለሁ? ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። አሁን እኔ ሕያውኝ፣ ክርስቶስ ግን በእኔ ሕያው ነው። ሃሌሉያ! ፈተና ሲገጥመው የሚጋፈጠው ኢየሱስ ይሆናል። ለኃጢአት ምን ያልን አልሰማው። ልድገመው። ቆይ ለኃጢአት ምን ብለሻል? ይኸውላችሁ ኃጢአት ትንሽ ላብራራው። እዚህ ጋር አሁን ኃጢአት የሚለው ቃል ኖርማሊ ኃጢአት የሚል አማርኛችን ኃጢአት ምናምን የሚለው ብዙ ግልጽ አያደርገው። ለምሳሌ እዚህ ቦታ ላይ ለኃጢአት የሞትንኛ የሚለው ኃጢአት የምትለውን ቃል ሃማርቲያ ብሎ ነው የሚያስቀምጣት። ምንድነው ስሙ? ሃማርቲያ ስም ነው፣ የሆነ ግለሰብ መጠሪያ ነው። ለምሳሌ አንድ ሰው ልጥራስ፣ እዚህ መሀል ያለ ልጥራ። ና እስኪ ና አልኩት። ማን ነው? ና ነው ያልኩት። ስም አለው
አሁን ና ውስጥ እሱንም ሊሆን ይችላል ኤፍሬምን ሊሆን ይችላል አይደል አይታወቅም ና ነው ያልኩት አሁን ግን በስም ከጠራውስ ጥበቡ ና ካልኩኝ ማንን የጠራውት አሁን የመጣው ማን ነው እሺ ጥበቡ እጁ ላይ ምን ይዟል ሞባይል ይዟል ኦኬ ሌላ እጁን ምን አድርጓል ጥበቡ እሺ ጥበቡ እንደዚህ ያረጋል እጁን አላረገም ያረጋል ግን እስኪ እጅን እንደዚህ ኦኬ እጁ ላይ ምን አድርጓል ማን ኦኬ አሁን ሰዓት ና ብል ይመጣል ለምን ሰዓት ህልውና የለውም ሞባይል ና ብል ህልውና ግን ህልውና ያለው ግን ስም ያለው አለ አሁን ጥበቡ ና ስል ይመጣል ልክ እንደዛው ኃጢአት ሲባል ስም ነው አልሰማው ኃጢአት የሚባለው ሃማርቲያ ማለት ምንድነው ፐርሰን ወይም ናውን ነው ስም ነው ስለዚህ ስም ከሆነ ምንድነው ግለሰብ ነው አልሰማውም ምንድነው ግለሰብ ነው እሱ ግን ምን ያደርጋል እጁን ያነሳል እግሩን ማንሳት ይችላል መዝለል ይችላል ማጨብጨብ ይችላል ምንም ማድረግ ይሄ ስም ያለው ኃጢአት ነው እኛ ውስጥ ገብቶ አልሰማው ምን ያደርጋው እኛ ውስጥ ልክ ሲገባ እኛ ሞትንና ኃጢአት መኖር ጀመረ ውስጣችን ሲኖር ደግሞ ዝም ብሎ አይደለም እየኖረ ያለው ውስጡ የፈለገውን ማድረግ እየሰነዘረ ያደርጋል ከፈለገ ያሰርቃል ከፈለገ ሌላ ሰው እንድትሳደብ ያደርጋል ከፈለገ ሌላ ሰው እንድትፈነክት ያደርጋል ስለ ሌላ ሰው እንድታማ ያደርጋል አንተ አላማም ብትል እንኳን ገሎ እየኖረ ያለው ማን ነው ስለዚህ ነፃ ፈቃድ የለም የፈለከውን መሆን አትችልም አንተ ሞተ ይኖር የነበረው ስም ያለው ኃጢአት የተባለ ነው እኛ ደግሞ ትግላችን ምን መሰለ አልዋሽም በጌታ በኢየሱስ አልዋሽም ትላለህ ሰውየው ካለ ትዋሻን አሁን አልዋሽም ምምትተህ የሚያስዋሽህን ሰውየውን አንገቱን ቀጭተህ ማባረር አንገቱን ደግሞ ሚቃጫው አንተ አይደለህም የሞተ ሰው መቅጨት አይችልማ ገሎን እየኖረ ነበር አንድ ሕያው የሆነው የሰማይ አምላክ በሰው አምሳል ራሱን ባዶ አድርጎ መጣና መስቀል ላይ ጠርቆ ከመንገድ ምን አደረገው አሁን ኃጢአትን በመስቀል የገደለው ማን ነው ሃሌሉያ ማን ነው ኢየሱስ ሲሞት ኃጢአት አብሮ ምን ብሏል ሞቷል አሁን ኃጢአት በሕይወት አለ የሚያስዋሽህ አለ የሚያሰርቅህ አለ የለም ንገሩት ነካርግ የለም በሉት አትታገል በሉት ከሬሳ ጋር አትታገል በሉት ማጃዳና አልሰማው ምን እስኪ የለም በሉኝ ወይኔ ጉዴ ገምት የት ይሆን ያለው የለም ወይኔ ለምሳሌ እግዚአብሔር ምን አለ ኃጢአታቸውን ደጋግሜ አስቤ አሰላስዬ በቀላቸዋለሁ ምን አልለውም ቆይ ምናቸውን ምን አልለውም በብሉይ ኪዳን ስትመጣ እስከ 3 እና 4 ትውልድ ምንም አድርግነኝ አለ ቀናተኛ ኃጢአትን በደልን ያባትን ኃጢአት ልጅ ላይ የማመጣ ቀናተኛ አምላክ ነኝ አዲስ ኪዳን ላይ ግን ኃጢአትን ራሱን ማጣካስ ኃጢአት ያላወቀውን እርሱን ስለ እኛ ምን አደረገው ራሱ ኃጢአት ሆነና በመስቀል ቸንክሮ ገደለውና ቀበረውና ከሞት ሲነሳ የተነሳው አዲስ ሰው ነው የተነሳው ጽድቅ ነው የተነሳው በረከት ነው የተነሳው የኃጢአት ይቅርታ ነው የተነሳው የእግዚአብሔር ልጅ ኢየሱስ ነው የተነሳው አዲሱ ሰው ነው አሮጌውስ ላይነሳ ምን ብሏል በቃ አትታገል በሉት ሲያተከባች አትታገል ህይወት ቀላል ነው ማለት ክርስትና ቀላል ነው ማለት አንዳንድ ሰው ጴንጤ ምን ያህል ክርስትና ከባድ ምንድነው ከባድ ነው ወጋለው ትግል ነው ወንድሜ በረከትን ማስለቀቅ ትፈልጋል ትግል ነው ወንድም እንዳይለቀቅ የሚይዙ መንፈሶች አሉ 17 ናቸው ይላል መጽሐፉ አልሰማውም ይላል ወይ
የቱ ጋር ነው? እኔ እኮ ከየት እንደምናመጣው ሁሉ አንዳንዱን ግራ ነው የሚገባኝ። እንትን አለ ምን መሰለህ፣ ከዘር የሚከተልህ በጣም 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 እኛ በዘራችን ውስጥ የሚሰራ አደገኛ የሆነ የጭንገፋ መንፈስ አለ። ምንም ነገር ጀምረን ይጨነግፋል እና እሱን ማሰበር አለብህ። ወፍራም ቅባት ያለው ማለት ነው ብሎ ይዞራል። ይሄ ሐማርቲያ የሚባለው ጥበበ ብዬ እንደጠራሁት ስም ያለው ኃጢአት የሚባለው ፐርሰን ውስጡ ጭንገፋ አለው፣ ውስጡ ሟርት አለው፣ ውስጡ ድግምት አለው፣ ውስጡ ዝሙት አለው፣ ውስጡ ሌብነት አለው። ውስጡ የሌለው ጽድቅ ብቻ ነው። የሌለው ጽድቅ ብቻ ነው። ሁሉ ነገር አለውና አንተ ደግሞ የእናትና አባት አሁን አቤል ያባት ስማን መስፍን ያባት ምናሴ ጥበብ የማን አሁን የአብርሃምም የምናሴም የመስፍንም የዘር እርግማን ወደ እነሱ አልመጣም። አቤት 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 የሆነ አሁን ወገቡን አልኩት የሆነ መንፈስ ታየ ቋስ ይላይቸዋል። እንትን ስኳር ያለብንኛ ግፊት ያለብንኛ እንትን ያለብንኛ አባቴም ነበረበት አክስቴም ነበረበት በቃ በሰር ነው ይላል አንዳንዱ። አክስቴም አልወለደችም አጎቴም አልወለደም እኛ ቤት ያለ መውለድ የመካንነት የዘር እርግማን አለ ብሎ ያምናል ሰው። እርግማን አዳም ውስጥ መወለድ ነው እንጂ እናትና አባት ምን አደረጉ? እነሱም አዳም ውስጥ ወልደው ነው። አዳም ውስጥ እነሱም ተወልደው ነው እንጂ እነሱ በራሳቸው ያደረጉት የለም። አንተ ላይ የሆነ እርግማን እንዲሰራ ብለው የተደራጁት የሄዱበት ምንም መንገድ የለም። ግን አዳም ውስጥ መሆናቸው ያ ሐማርቲያ የሚባለው ኃጢአት የተባለው ፐርሰን መጥቶ ውስጣችን ምን አድርጎናል? ገሎናል። የፈለገውን ምን ያደርጋል? ይሰራ ነበር። አሁን ግን እኛ ከዚህ ለማምለጥ መድኃኒት ከሰማይ መጣልን። ከሰማይ የመጣው መድኃኒት ስሙ ኢየሱስ ይባላል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ለድሃውም ለሀብታሙም እኩል የሚቀርብ ሃሌሉያ! የእግዚአብሔር በግ ስሙ ኢየሱስ። እሱ በመስቀል ሲሞት ሐማርቲያ መስቀል ላይ ሞቷል። አልሰማውም? ሐማርቲያ ምን ብሏል? እና አንተ ደግሞ ሳታቀው ሳትለፋ ሳትሞት የሆነ ነገር ሳታዋጣ ኢየሱስ እኔ ጨርሻለሁ ሲል በክርስቶስ ኢየሱስ ምን አለን? አመንን። ልክ ስናምን እግዚአብሔር ከአዳም ግንድ አወጣና የክርስቶስ ውስጥ ከተተን። አሁን የክርስቶስ ውስጥ ያለው የዘር በረከት ነው። የዘር እርግማን አይደለም። አሁን ያለው የዘር በረከት ነው እና ስሙ ጽድቅ ይባላል፣ ቅድስና ይባላል፣ የእግዚአብሔር ልጅነት ይባላል፣ በአብ ቀኝ መቀመጥ ይባላል፣ የኃጢአት ይቅርታ ይባላል። ይኸውልህ የእግዚአብሔር ጽድቅ ውስጥ ኢየሱስ ውስጥ የሌለው ኃጢአት ነው። በሐማርቲያ ውስጥ የሌለው ጽድቅ ነው። በኢየሱስ ውስጥ የሌለው ደግሞ ዘር ቀይረናል። ዘር ቀይረሻል። አልሰማም? ዘር ቀይራል። እሰልሰዋለሁ። ዘር ቀይራል። ንገሩት። መሸጫው ነው በሉት። አይቀንስም በሉት። አትደራደር በሉት። አንዳንድ ሰው እንዴ ይፈልገው ቢሆን እና ታዲያ እንዴ ምንስ ቢሆን እንዴ ይላል። አትደራደር፣ መሸጫው ነው። ምን አይልም? አይቀንስም። ዋጋው መሸጫው ምንድነው? በቃ ሞተሃል። እሰልሰዋለሁ። ምን ብለሃል? አሁን እኛ መቀበል እኮ ችግር የሚለን ይሄ ነው። እንዴት እንቀበለው? አለና ጧት ስንነሳለን ማራከሻ ከተከለው በኢየሱስ መንገዴን ያስከብለን እንጸልያለንና እንዴት እንቀበል? ሞቻለሁ ብሎ መቀበል እኮ ትግል ሆነብን። እሷን የተቀበልክ ቀን ደግሞ ሰይጣንም ዓለምም በሽታም የምትላቸው በሙሉ ወንድሜ ባኗል ብለው ጥለው ይሄዳሉ። ልድገመው። ምን ብሏል ነው የሚሉት? ባኗል። በቃ ሲነቀ ይቀራል ይላል እኮ ነው። ራሱ ታክሲ ውስጥ እየተከከ ምናምን እጁን ወደ አንተ ይሰነዝረውና እያወጣህ እያለ ስትል በቃ ባነሽ እንዴ ምናምን ብሎ የኔ መስሎኝ ነው ምናምን ብሎ ላሽ ይላል። ወራጅ አለ ብሎ ቶሎ ነው የሚወርደው። ለምን ነቅተሃል ማለት ነው። አሁንም ይኸውልህ የለሁም ማለት የጀመርክ ቀን
እኔ ሞቻለሁ ያልክ ቀን፣ በእኔ የሚኖረው ክርስቶስ ነው ያልክ ቀን የዘር እርግማን ባኗል ላሽንበል ይላል። ኃጢአት ምናምን ባኗል ላሽንበል ይላል። አሁን ግን አስተምሮን እንድናምን እሱን በጌታ በኢየሱስ አስተማረን። ወንድሜ እርግማን አለ። አንዳንዱ 40 ቀን ገብተህ ነው ምናምን፣ አንዳንዱ ሜጀር ዶክትሌ ካልጸለየልህ በስተቀር አይሰበር ምናምን ተብለን ከአንዱ ወደ አንዱ እየዞርን ማን ኦፍ ጋድ እስኪ ከእንትና የተረፈውን እንትና ነው የሚመታው ተብሏል እየተባለ ሰው ተንከራታች ሆነ። ግን ከመስቀል የተረፈ የለም። አልሰማም። ከመስቀል ግን የተረፈ የለም። ጩና የለም በለሽ። መስቀል ላይ ሁሉን ምን ብሎላል? ዋናው ጋር ስትመጣ፣ ኢየሱስ ጋር ስትመጣ ከኔ የተረፈውን ሜጀር እንትና ይሰብሯል አይልም። የሚያሳልፈው ኃጢአት የለም፣ የሚያሳልፈው እርግማን የለም፣ የሚያሳልፈው ጭንገፋ የለም። ሁሉን መስቀል ላይ ምን ብሎታል? ሃሌሉያ። እና በተፈጸመ ዓለም ውስጥ እየሰራህ አትኖርም። እደግመዋለሁ። በተፈጸመ ህይወት፣ በተጠናቀቀ ህይወት፣ እግዚአብሔር ባከናወነው በልጁ በጨረሰው ህይወት ላይ አንተ አዋጣ አትኖርም። ተቀብለ ግን ትኖራለህ። እደግመዋለሁ። ተቀብለሽ ትኖር ያለሽ እንጂ እያዋጣሽ አትኖሪም። ጾምሽ ተዋጥቶ አይኖርም። አስራትሽ ተዋጥቶ አይኖርም። ሄሎ የምታሰብረው ነገር ተዋጥቶ አይኖርም። ተባብሮ የሚሰብረው ነገር የለም። ለምን? እኔ 80ውን ጨርሻለሁ። 20% የቸርች ምልልስን አይቼ፣ በተለይ ታማኝ ከሆንክ ማለዳ ጸሎት ቀድመ የምትገኝ ከሆነ እሱ 10% ይያዛል። ከምታገኘው 10% አስራትን የምታስገባ ከሆነ እሱ በጣም ወፈር ያለ ነው። በቃ 100 ይሆንልሃል። በተለይ ለሊት ተነስተ ደግሞ የምትሰብር ከሆነ 9 ሰዓት የሚሰራው መንፈስ እሱ ደግሞ ፕላስ ይሆንልሃል። አላለም? አልሰማሁም አላለም? እና አቴንዳንስ ልታስመዘግብ አይደለም ቸርች የምትመጣው። ለምን እንደምትመጡ ልንገራችሁ። ቸርች ሁልጊዜ ማለቁን ለመስማት ነው። ለምን? ዓለም በሙሉ አላለቀም ስለሆነ መልእክቷ አንተ ቸርች የምትመጣው አልቋል። እየሞከርክ ከከረምክ እንኳን ሰሞኑን እሁድ ቀን የሆነ ቸርች ስትቀበል አልቋል አትሞክር ብንን ትላለህ። አሳስቶኝ ነበር አሳሽ መንፈስ ብለህ ወደ ክርስቶስ ኦኬ። ይሄ መጽሐፍ ቅዱስ ነው። ስንት ያምናል? ሁላችሁም ታምናለች። ይሄ ሶፍት ነው። ስንት ያምናል? ወይ ጉድ! እናንተ አማኞች ናቸው። ይሄ እምነት አይጠይቅም፣ ምክንያቱም እያያችሁ ስለሆነ። ኦኬ። ይሄ ምንድነው? ኦኬ። ሶፍቱን አሁን የታረኩት መጽሐፍ ውስጥ አልሰማውም። የታረኩት መጽሐፍ ውስጥ አደረኩት። ምን ውስጥ አደረኩት? ኦኬ። ይሄንን መጽሐፍ አሁን እጄ ላይ ነው አይደለም? ስንት ያምናል? ኦኬ። እጄ ላይ ነው። ኦኬ። አሁን ይሄን መጽሐፍ ወረወርኩት። የት ነው ያለው? ኦኬ። ፑልፒቱ ላይ ነው። ይሄንን መጽሐፍ አሁን ለሬድ ሰጠሁት። የት ነው ያለው? ኦኬ። ይሄንን መጽሐፍ አሁን ሰጠሁት ለአቤል ጋር ነው። ኦኬ። ይሄንን መጽሐፍ አሁን መልሼ እዚህ ጋር አስቀመጥኩት። የት ነው ያለው? ወንበሩ ላይ። አሁን ይሄን መጽሐፍ መልሼ አነሳሁት። የት ነው ያለው? ኦኬ። ይሄን መጽሐፍ መልሼ እዚህ ጣልኩት። የት ነው ያለው? መልሼ አነሳሁት። የት ነው ያለው? እሺ። ሶፍቱ ይሄ ሁሉ ሲዞር ሶፍቱ የት ነው ያለው? በክርስቶስ አደረገን ነው። አሁን የት ነው ያለው ኢየሱስ? የት ነው ያለሽው አንቺ? እና ቤት መቼ ወተህ ነው? መቼ ምን ሰዓት ላይ ወተህ ነው የዘር እርግማን አሁን አንተን እያሳደደ ያለው? አሁን አባነናቸው እያለ አሁን ሲወጣ አየሁት። ስሙት ቁጥር 3 ምን እንደሚል። ወይስ ከማን ጋር? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ምን ያለን የተጠመቅን ሁላችን ምን ብለናል? ተጠምቀናል።
ኦኬ የተጠመቅነው ስሙት ከክርስቶስ ኢየሱስ ጋር ስንት እንሆን ዘንድ ቆይ ይሄ አሁን በጣም የሞቀ ውሃ አለው ለግሮሬ እንዲጠቅመኝ ደግሞ ሎሚና ማር ተቀላቅሎበት አንድ ላይ ተዋህዷል አሁን ማሩን ለብቻ መለየት ይቻላል ምን ሆኗል ስንት ሆኗል ከክርስቶስ ጋር ስንት እንሆን ዘንድ አልገባኝም ስንት እንሆን ዘንድ ይኸውልህ ከማን ጋር መሰለህ አንድ የምትሆነው ካጎትህ ጋር ከአክስትህ ጋር ከምናምን ጋር እኮ አይደለም ከማን ጋር ነው አንድ የምትሆነው ከክርስቶስ ጋር ስንት እንሆን ዘንድ አንድ እንሆን ዘንድ ምን ብለናል ሃሌሉያ ምን ብለሻል ተጠምቃል ተጠምቀሻል ስንት ትሆን ዘንድ አሁን እኮ ተጠምቀናል ሲባል አሁን አንዳንድ ሰው የሚያስበው ምን መሰለህ የውሃ ጥምቀት ነው አይደለም የውሃ ጥምቀት አይደለም ተጠምቃቸዋል ያለው የአንድነት ጥምቀት ነው የምን ጥምቀት የአንድነት ይሄ የአንድነት ጥምቀት ላስረዳችሁ በብሉይ ኪዳን አንድ ታሪክ እናገኛለን ሁሉም ኃጢያትን ሲሰራ ወደ ካህኑ ይሄዳል አይደል ወደ ካህን ሲሄድ አብሮ ነው የሚሄደው ብቻውን ነው የሚሄደው ከሆነ ነገር ጋር አብሮ ነው የሚሄደው አይደል ምን ይዞ ይሄዳል ለኃጢያቱ ምትክ ሆኖ የሚሰዋውን በግን ይዞ ምን ያደርጋል ይሄድና ካህኑ የመጀመሪያ የሚቀበለው ኃጢያተኛውን አይደለም የሚቀበለው ምን ነው መስዋዕቱን በጉን ይቀበልና ይመረምረዋል አገላብጦ ማንን ነው የሚመረምረው አልሰማው መስዋዕቱን በጉን ምን ያደርጋል ይመረምረዋል ችግር አለበት ወይስ የለበትም ብሎ ይመረምረዋል መርምሮ ሲጨርስ ችግር ከሌለበት ኃጢያተኛውን ይዞርና በልና ብቻውንማ አይሞትም ናጅን ዘርጋይልና አንዱን ብሎ ያስጭነዋል ስንቱን አንዱን ወይም ተጠመቅ ብሎ እጁን ያስጭንበታል ከዛስ በእግዚአብሔር ፊት ሲጸልይ ኃጢያተኛው ከበጉ ጋር አንድ ይሆናል በጉ ከኃጢያተኛው ጋር አንድ ይሆናል በጉ ሄዶ ሲሞት ኃጢያተኛው አብሮ ይሞታል አሁን እኔና እናንተ ማናችንም አልነበርንም እጃችንም ምንም ለመጫን ያቀረብነው በግ የለም በጉን ያቀረበው ማን ነው እግዚአብሔር የዓለምን ኃጢያት የሚያስወግድ የማን በግ ከዛ ጌቴሴማኒ ላይ ወሰደና ብቻውን አደረገውና የምጧ ሰዓት ላይ ብትወድ የጽዋ ከኔ ትለፍ ነገር ግን የኔ ፈቃድ ሳይሆን የማን ያንተ ፈቃድ ይሁን ሲል የሁላችንን በደል ሃሌሉያ የሁላችንን በደል በእርሱ ላይ ምን አደረገው ጫነበት ኧረ ሃሌሉያ ጫነበት ኢየሱስ ደግሞ ምን አለ ያንተ ፈቃድ በጉ እኛ ላይ እጁን ጫነ እኛ ደግሞ በእግዚአብሔር አብ አማካይነት የሁላችን በደል ጽዋው ግፉ በማን ላይ ተጫነ የተጠመቀን ሁላችን ማለት እሷ ናት ከክርስቶስ ጋር አንድ ሆነን ሃሌሉያ ከዛስ ኢየሱስን መተው ሲይዙት የያዙት እሱን ብቻ አይደለም አንድ ሆነሃልና በሱ ውስጥ አለ ልክ ይሄ ሶፍት በዚህ መጽሐፍ ውስጥ እንዳለ እኔና እናንተ እግዚአብሔር በክርስቶስ ውስጥ አደረገን ማዲያስ በማን ውስጥ አደረገን አልሰማውም በማን ውስጥ አደረገን ስለዚህ ሲያዝ ኢየሱስ የተያዘው ማን ነው እሱ ነው ግን በሱ ውስጥ ማን አለ አንቺ አለሽ እሱ አለ እያጋፉ ሲወስዱት እየሄደ ያለው እሱ ብቻውን ነው ግን በሱ ውስጥ ማን አለ አልሰማው ማን አለ አው ጮና ማን አለ እኔ ያለው ሌላ ሰው አይደል ከጎን ያለው ነው አንተ አለ አንቺ አለሽ እየተገረፈ ሲገረፍ ማን አለ አልሰማው ማን አለ መስቀል ላይ ተጠማው ሲል ማን አለ ኦኬ ሲቸነከር በማን አለ አይ ከክርስቶስ ጋር ሞታችኋል ማለት ክርስቶስ ለብቻው አንተ ለብቻው አይደለም ከክርስቶስ ጋር አልሰማው የሱ ሚስማር ያንቺ ሚስማር የሱ ግርፋት ያንተ ግርፋት ከክርስቶስ ጋር ምን ሆነ አልሰማው ምን ሆነ አልገባኝ ስንት አንድ ስትሆን ላትነጣጣል እሱ የሚኖረውና የሚያደርገው ሁሉ አንቺም እንዳደረግሽው ተደርጎ ተቆጥሮ በሌለሽበት ተቆጥሮልሽ እግዚአብሔር በመለኮታዊ አሰራሩ ያንቺን ጽዋ በሱ ውስጥ አድርጓት የሱን ጽዋ ባንተ ውስጥ አድርጓት ለሱ የተመደበውና የከፈለው ዋጋ ላንቺ ተቆጠረልሽ
ምን አለ? አልሰማሁም። ምን አለ? አሁን በደንብ ስማኝ። ብሉይ ኪዳን ላይ አንድ ታሪክ እናገኛለን። ልክ ይሄ እጅ እንደተጫነው አይነት ታሪክ አንድ ታሪክ እናገኛለን። እግዚአብሔር ለኖህ መጣ፣ መገለጥ ሰጠው። እኔ እግዚአብሔር በፍርድ እመጣለሁ። በምን እመጣለሁ? ሰማይ ተከፍቶ ቀላያት ይዘንባሉና ማምለጫ መርከብ ስራ ነው። 120 ዓመት ነው መርከብ የሰራው። ስንት ዓመት? መርከብ ሲሰራ የሰፈሩ ሰው ይመጣና ሙድ ይዝበታል። አቤት አንተን ዝናብ ሊመጣ ነው መደበቂያ ነው ሲላቸው ምን ይሉ ነበር? ያሾፋሉ። አይ እንትን ከሰማይ ይዘንባል ሲል ከዛ በፊት ዘንቦ ስለማያውቅ ይሄ ፋራጠሽ ከሰማይ ሁሉ ዝናብ ይዘንባል አይዘንብም ይላሉ። ዛሬኛ ብንባል ይገባናል። ያኔ ግን ዘንቦ ያዩት አንድ ዝናብ የለም። ከምድር እየፈለቀ ውሃ መሬትን ያጠጣ ነበር እንጂ ከሰማይ ወርዶ አያውቅም ነበር። ስለዚህ እንደ እብድ ቆጠሩት። 120 ዓመት ዘንቦ አያውቅም። አንተ ኖህ መርከቡን ሰርቶ እስኪጨርስ ዘንቦ አያውቅም። ሰርቶ ሲጨርስ እግዚአብሔር በመለኮታዊ አሰራሩ ጊዜው እንደደረሰ ሲገባው ሁለት ጥንዶችን እንስሳቶቹ ኤሊም ዝንጀሮም ሁሉም እንስሳ ባልና ሚስት እየሆነ ወደ ገባ ወደ መርከቡ ሲገባ ኖህ ሲያይ ባነነ። ሰዓቱ ደርሷል አለና ልጆቹን 8 ነፍስ ከሱ ጋር አስገባ። እሱም ሚስቱን ይዞ ቻው ቻው ሲኞር እያለ ገባ። ልክ ሲገቡ ከውጭ ቅርቅር ያደረገው እንዳይወጡ ቀረቀረው። አንዳንዱ ከሆነ እኔ ምን አይደለም እንዲህ ብትል ብትውረገረግ አትወጣትም። የቀረቀረው እሱ ነው። ወዴት ሄዳል ትላለህ እንጂ መርከብ ውስጥ ነው። የደህንነት መርከባችን ኢየሱስ አስገብቶ የቀረቀረብህ ወደ እኔ የመጡትን ወደ ውጪ ቀረቀረ እንዳለው ዝናቡ መጣ። ይኸውልህ ዝናቡ ሲመታው እነ ኖህ ዘና ይላሉ። መርከብ ውስጥ ናቸው። ዝናቡ ምን አይላቸውም። ይኸውልህ ዝናብ ስላልዘነባር ለሚያልነካቸው ዝናቡን የሚከልል መርከብ ስላለ እነሱ ምን ውስጥ ስላሉ መርከቡ ስላሉ እነሱ የተጠመቁት በመርከቡ ነው። መርከቡ ግን የተጠመቀው በቁጣ ዝናብ ነው። እኔ እናንተ የተጠመቅነው ክርስቶስ ውስጥ ነው። ኢየሱስ ግን በእግዚአብሔር ቁጣን የተጠመቀው። ሃሌሉያ። 40 ቀን ዝናቡ ሲዘንብ ስንት ቀን? እነሱ አያውቁም። የተጠመቁት መርከብ ውስጥ ስለሆነ በ40 ቀን ውስጥ ግን ውሃው በወረደ ቁጥር በዘነበ ቁጥር መርከቧን መምታት ብቻ እኮ አይደለም መቷት ከመርከቧ ይወርዳል። ሲወርድ መሬት ላይ ሲጠራቀም ከፍ እያለች መርከቧ ከቀን ወደ ቀን ከፍ እያለች መጨረሻ ላይ አራራት ተራራ ላይ ምን አለች? በቃ ከፍ ብላ ታየች። ሻካራባስ ከፍ አለች። ከሁሉ በላይ ሁሉ ከዛ በታች ሆነ። ሁሉ ተጠመቀ፣ ሁሉ ተቀበረ። አንድ ግን ተረፈ። መርከቡ ግን ከፍ ብሎ ምን አለ? ተረፈ። እና መርከቡ ከፍ ብሎ ተራራው ላይ ሲቀመጥ የሚገርም መርከብ ውስጥ ያሉት ዝናብ ውስጥ ነው የተጠመቁት። እነሱም አብረው ከመርከቡ ጋር ምን ብለዋል? ጌቴሴማኒ ላይ ሁላችንን እግዚአብሔር ወስዶ በክርስቶስ ያደርገን መጣ። ሚይዙ የቁጣ ዝናብ መጣ፣ ያዘው። የኃጢአትን የሚቀስፈው የእግዚአብሔር ቁጣ ሲመጣ እያነሱ እያጋፉ እየደበደቡ ምራቅ እየተፉ ማን የመታ ንገረን እያሉ እያጨውሉ የፈጠራቸውን ወስደው በመስቀል ሲቸነክሩት ሲያመው ሲጮህ ለምን ተውከኝ ሲል እኔ እናንተ ነን መርከብ ውስጥ። ማንም ያመው ብሎ የሚጮኸው ማን ነው? ጎኑ የሚወጋው ማን ነው? እኔ እናንተ የት ነን? መቀበሩ አልቀረም፣ ቀበሩት። እግዚአብሔር የሞትን ጣር አጥፍቶ ምን አደረገው? መርከቡ ሲነሳ አዳኙ ሲነሳ ከእርሱ ጋር አንቺ ተነስተሻል። ከፍ ብሎ በአብ ቀኝ ሲቀመጥ አብረ ተቀምጠሃል። አሁን ሮሜ 3:6 ላይ ምንድነው የሚለው? በግልጽ አስቀመጠው። ወይስ እኛ ከክርስቶስ ኢየሱስ ጋር ስንት እንደሆነ የተጠመቅን ሁላችን ከሞቱ ጋር አንድ እንደሆን ዘንድ ምን ብለናል? ተጠምቀናል። ከማን ጋር ነው አንድ የሆንከው? አልሰማውም። ከማን ጋር?
ከሞቱ ጋር በጥምቀት አንድ ሆነሃል። እሺ እንግዲህ ክርስቶስ በአክብር ከሙታን ደግሞ እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንሆን ዘንድ በጥምቀት ከእርሱ ጋር ኦኬ። ስለዚህ አሁን በአዲስ ሕይወት ምን እንድንል አልሰማሁም። በአዲስ ሕይወት ምን እንድንል ኦኬ። የምንመላለሰው አሁን በምን ሕይወት ነው? ኦኬ የቀደመው ሕይወት የቀደመው መርከብ የቀደመው ሰውዬ አዳም ውስጥ እያለ ሞት ይሰራል፣ በሽታ ይሰራል፣ እርግማን ይሰራል፣ ቀንበሩ አለ፣ ሁሉ አለ። አሁን ግን እሱን ቀበረውና ከሞት ጣር የተነሳው አዲሱ ሰው ከእርሱ ጋር በአዲስ ሕይወት ምን እንልሰን? የምትመላለሰው በምን ሕይወት ነው? እዛኛው ላይ በሽታ ይሰራ ከነበር አሁን ለምን አዲስ ሕይወት ነው? አይ ምን አይነት ሕይወት ነው? እዛኛው ላይ ኃጢአት ይሰራ ከነበረ አሁን ለምን አልሰማው? ምን አይነት ሕይወት ነው? አሁን ከሞት የተነሳ አዲስ ሕይወት ነው። ዲኤንኤ ተቀይሯል። አልሰማውም? ዲኤንኤሽ ተቀይሯል። እንትን ዘርግንድሽ ተቀይሯል። ከሙታን የተነሳ ነው። ከበሽታ በላይ ነው። ከኃጢአት በላይ ነው። ከሞት በላይ ነው። ከርግማን በላይ ነው። ከሙታን ምን ብሏል? ጩና ተነስቻለሁ። ሞት ይዘኝ ዘንድ ሞት ያስቀረኝ ዘንድ አልተቻለውም። በለስ በክርስቶስ ኢየሱስ ከሞት በላይ ከኃጢአት በላይ ከርግማን በላይ ከበሽታ በላይ ተነስቻለሁ። ምን ብለናል? አልሰማው? ምን ብለናል? ኦኬ አሁን ምን ብለናል? ነካርጉት። ቅድም ሞተ ነበር፣ አሁን ተነስታል በሉት። አሁን ተነስታል በሉት። በአዲስ ሕይወት እንድትመላለስ ተነስታል በሉት። የምስራች ሞት አልቀረም፣ እግዚአብሔር አስነስቷል በሉት። አየው ወንጌል። አሁን ቅድም አንዳንዶቻችሁ ፊታችሁ እንዲረዘመ ነበር፣ አሁን ትክክል አለ። በቃ ፈገግታችሁ ራሱ ተለይ። ስሙት። አሁን ቁጥር 7 እናንብብ። ምን ይላል? ነገር ግን ከክርስቶስ ጋር ከሞትን እሺ ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ከማን ጋር ከሞትን አሁን ደግሞ ከእርሱ ጋር በሕይወት እንደምንኖር ምን እንላለን? እሺ ቁጥር ቀጥል። ክርስቶስ ከሙታን ተነስቶ ከምን ተነስቶ? ክርስቶስ ከምን ተነስቶ? እሺ ወደፊት እንዳይሞት ወደፊት ምን እንዳይል አልሰማም። ወደፊት ምን እንዳይል ሞትም ወደፊት እንዳይገዛው ምን አይገዛውም? ኃጢአትስ፣ እርግማንስ፣ በሽታስ ወደፊት ምን አይነው? እኛ ታዲያ ምን ሆነን ነው ወደኋላ የምንኖረው? ወደፊት ምን አይለውም? አይ ቆይ አልገባኝ። ወደፊት ምን አይለውም? እሺ ወደፊት ሞት እንዳይገዛው እናውቃለን። እሺ መሞትን አንድ ጊዜ ፈጽሞ መሞትን ስንት ጊዜ? አንድ ጊዜ ምን ብሎ ፈጽሞ ለኃጢአት ሞቷልና። እሺ በሕይወት መኖር ግን ለእግዚአብሔር ይኖራል። ለእግዚአብሔር ምን ይላል? ኦኬ አሁን ኢየሱስ በሕይወት ነው ያለው ሞቶ ነው ያለው? ኦኬ በሕይወት ነው ያለው። በሕይወት ግን ለማን ነው የሚኖረው? ለሰይጣን ነው የሚኖረው? ለእግዚአብሔር። ለኃጢአት ነው የሚኖረው? ለእግዚአብሔር። ለበሽታ ነው የሚኖረው ወይስ ለእግዚአብሔር? ኦኬ ለእርግማን ነው የሚኖረው ወይስ ለእግዚአብሔር? አንተ ጉድ እኮ ነው። እሺ እንዲሁ እንዴት እንዲሁ እንደማን ነው? አይ አልሰማም። እንደ አዳም እንዳንተ እንዲሁ እንደ ክርስቶስ እንዴት ወደፊት ኃጢአት አይገዛውም? ወደፊት በሽታ አይገዛውም? ወደፊት ሞት አይገዛውም? ወደፊት እርግማን አይገዛውም? ወደፊት ወደ ኋላ አይገዛውም? ወደፊት ምን አይገዛው? ወደ ኋላ አይገዛውም። እሺ ቀጥሎ ምን ይላል? እንዲሁ እናንተ ደግሞ እናንተ እንዲሁ ንገረው። አንተ ደግሞ በሉት እዚህ ለኃጢአት እንደሞታችሁ። ለማን እንደሞታችሁ? ለኃጢአት እንደሞታችሁ። አንድ ግን በክርስቶስ ኢየሱስ እሺ በጌታችን ሆናችሁ እሺ ለእግዚአብሔር ሕያዋን እንደሆናችሁ እሺ ራሳችሁን ቁጠሩ።
ምን ነክቶ ነው ታዲያ በሉት። ቁጥር አልተማልክም ወይ በሉት። ሂሳብ ጨረቃ ነው ወይ በሉት። ብር ላይ ብቻ ነው ሂሳብ የሚሰራው? እንዲሁም ምን በሉ ምን ማለት ነው ቁጥሩ? ቆይ አልገባ ጥቤ ወንድና ሴት ለምን ሳቃችሁ? ንገር። የማይጠየቅ ነው። ወንድ እንደሆነ እርግጠኛ ናቸው። ልክ እንደዚህ እርግጠኛ ሆኑ። ማንነትን ያንተ የሆነውን ነገር በቃ አካል ላብስ እንዲህ እንደሳካውን እሱ ላይ ስጠይቀው እንደዚህ አንተ ኃጢአት ትሰራላት ስራም ሲባል ፈገግ ማለት አለ። እንዴ ያሁን የምኖረው ለእግዚአብሔር ሆነ እንዴት እንደሰኛው ትጠይቀኛለህ ብለህ እስክትስቅ ድረስ አይደለም ልታሰብር ማለት ነው። ቁጥር በቃ ቁጥር ጠዋት ተነስተህ ወጋው የሟርት መንፈስ ማለት አቆምና ቁጥር አልሰማም። በቃ ቁጥር ራስን ምን በል በቃ ቁጥር ስቆጥር ነፃ ትወጣል። ምን በሉ ጌታ ቁጥሩ ብለህን ቁጥርልን እያልን እንዳንኖር እርዳን። የምሬን ነው። እሱ እየቆጠረ እኛ ሳንቆጥር መኖር በጣም 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 ተሸናፊ ያደረገን አቆጣጠራችን ነው። በቃ አቆጣጠራችን። እኔ አንድም ቀን ጠዋት ተነስቼ እንደው ጌታዊ ግን ምናልባት ሴት በሆንስ ብዬ አስቤ አላቅም። በቃ ተዋህዷል። ኔቸር ነው ለኔ። በቃ አካል ለብሷል ለኔ ላይ። ልክ እንደዚህ አሁን ጻድቅ መሆንህ አካል ሲለብስ፣ አንተ የተባረከ መሆን አካል ሲለብስ። ደግሞ እኔ ኢትዮጵያ ውስጥ ትንሽ ችግር አለብን። የምንቆጥረው እርግማን ብቻ ነው። በረከት አንቆጥርም። በቃ ችግር አለብን። ለምን እንደሆነ አላውቅም። አንወደውም መሰለኝ። እርግማን አኮታችን ይመስለናል። ያክስታን ልጅ ምናምን ይመስለናል። አብረን ሽልጦ ምናምን እየተቀማማን የበላ ነው ጓደኛችን ይመስለናል። እኛ ቤት የእግዚአብሔር ሰው እንትን ሊጀምር ነው። ግን እኛ ቤት የሚሰራ አጨንጋፊ መንፈስ አለ። እሱን ስበርልኝ ከመጀመሪያ በፊት ይላል። አምነህ እንደሚያጨነግፍ ስለሆነ የምትጀምረው ይጨነግፋል። ግን በክርስቶስ ብትሆንስ? አሁን መቁጠር እንደመሰለ አሁን ለእግዚአብሔር ሕያው ሆኖ የሚኖረው ማን ነው? ቆይ ተውት እሺ። አሁን ኢየሱስ ኃጢአት ይገዛዋል? ሞት ይገዛዋል? በሽታስ? እርግማንስ? እሺ አጋንንትስ? አሳች መናፍስትስ? የሐሰት ትንቢትስ? እሺ እኔ እናንተ አሁን እዚህ መካከላችን ኢየሱስ ቢኖር የእግዚአብሔር ሰው ላይ የሆነ መንፈስ አለ ስበርልኝ እያለ ይዞራል? ንገሩኝ። አይዞርም። ለምን? አሸንፏል። አይዞርም። እኛ የት ነው ያለ ነው? እና እንደው ምን ሆነን ነው ወተን የምንዞረው? አሁን ይኸው ለኢየሱስ ሲሆን ታምናለህ፣ ላንተ ሲሆን ግን ይከብዳል። አረ የፈለገው ቢሆን የእግዚአብሔር ሰው እንዲመሰለ አይባልም። በየት ነው ያለኸው? አንድ ሆነሃል አልሆንክም? ቁጥር አትክክምም እንደ አንዳንዴ እኮ የሆነ ፍልጥ መሆን ጥሩ እኮ ነው። ለእንደዚህ አይነት እውነት በቃ ፍልጥ መሆን የፈለገህም በላይ በቃ እኔ አምሶሪ በቃ እኔ በሽታ አይገዛኝም። አምሶሪ በቃ ኃጢአት አይገዛኝም። ሁላችሁ አቤት ትዕቢት እንደኔ አሁን ትውት የለም። ይሄን ስናገር ሰማይ መላእክት እልፍ አላፍ ኪሩቤል ተሰብስበው ቻፕ አድርገው እያሉ ነው። ለምን መሰለ? ሰበከው እያሉ ነው። አወራው እያሉ ነው። ልጁ ተሰበከ እና በሌላ ደስ የሚለው መሰለን ሲድን ሰው በምንድን ነው የሚድነው? በወንጌል። ወንጌል ሲሰበክ እኮ አንተ እንድትድን መላእክት በዚህ አሁን እየሰሩ ነው። እንዲህ አይነት ወንጌል ካልሰማህ ደግሞ ነፃ በቃ አንድ ጠዋት ስትነሳ አንድ ነኝ ከክርስቶስ ጋር አንድ ነኝ። እኔ አሁን እንዲስረግጥ ኢየሱስ አብሮኝ ይረግጣል። ቆይ እኛ ለምደናል። እንትን ከፊቴ ቅደም እንለዋለን። ለምደናል። ጌታ ከፊቴ እንትኑን ሰራው። እዛ መስሪያ ቤት እገባለሁ። ከመግባቴ በፊት እንትኑን አንገቱን ቆልምመህ አስጎንብሰህ ምናምን እንትን በላይ በቃ ገና ሲያየኝ ልቡ ይምታ ምናምን
አይሄድም ኢየሱስ ጥሎ ለመሰለ ጥሎ ከሄደ እዚህ ጋር እንቅፋት ይመታል። አንተ በሱ እሱ ባንተ ውስጥ አንድ ሆነሃል። ስትረግጥ ይረግጣል። እግሩ ነው፣ እጁ ነው፣ አፉ ነው። ሃሌሉያ። ስታወራ ካፍ ቃል ጋር ይሰራል። እጃቸውን ይጭናሉ፣ ደዌ ይፈወሳል። ለምን? እጅህን ተጠቅመው እጁ ሆኗል። በምትደርስበት ቦታ ሁሉ የገሃነም ደጅ አይቋቋምም። ለምን? እግር ሆኗል። አረ ሃሌሉያ። ከክርስቶስ ጋር አንድ ሆኛለሁ በል። ግድ የለም ጨውና አንድ ሆኛለሁ በል። እግዚአብሔር ከኔ ጋር ነው በል። እኔን ያየ በልስ ኢየሱስን ያያል። እኔን የሚሰማ ኢየሱስን ይሰማል። እኔ እጄን ስጭን ኢየሱስ ይጭናል። እኔ በምረግጥበት ኢየሱስ ይረግጣል። እኔ አሁን ያውኛ አልኖርም፣ ክርስቶስ በእኔ ሕያው ነው ይኖራል። ሃሌሉያ። ክብር ለኢየሱስ። በቃ የዘር በረከቴን ነው የምቆጥረው። ከዚህ በኋላ የዘር እርግማን የለብኝም። የምቆጥረው ግን በረከት አለ። በጣም እልፍ አላፍ የሆኑ መላእክቶች የኔ አባት ሀብት ናቸው። በዘር ለኔ ተላልፈዋል። አናታ ካማት ተላልፈዋል ወደ እኔ። በአብ ቀኝ ከክርስቶስ ጋር ተቀምጫለሁ። በዙፋኑ ላይ ያለው ጸጋ በእኔ ይሰራል። ለምን? የእግዚአብሔር ውርስ ለኔ ሆኗል። ጮክ ብለን የጻድቅ ባይዘው ወይ በደንብ ስሙኝ። አንዳንድ ሰው አሁን ኧረ በስመ አብ ድፍረት ይላል። ይኸውልህ በጣም ወይ ድፍረት ማለት ያለብህ እኮ አምላክ ሰው ሲሆን ነበር። ያንተ ዛሜድ እኮ አይደንቅም። ምን ይደንቃል? እሱ ሁሉን ቻይ ነው። አንተን ከፈልግ አድርጎ በሊፍት ይወስደህ ነበር እኮ። ግን እሱ አምላክ እንደኔና እንዳንተ በእንደዚህ አይነት በማርያም ማፀኑ 9 ወር ቆይቶ እንደሰው ተወልዶ ተራም ተመስሎ መመላለሱ ከዚህ በላይ ታምር እኮ የለም። ይሄ ካልከበደ እኔ አይደለም ወደ ሳይርኩት እሱ ራሱ ነው መጥቶ የወሰደኝ። እሱ ነው እኔን የመሰለው። እሱ ነው ወደ እኔ የመጣው። እሱ ነው ያለውበት አንኳኳው። እሱ ካላፈረብኝ መጥቶ ልጄ ካለኝ፣ ሞቼልሃለሁ ካለኝ፣ የኔ ነህ ካለኝ፣ ወልዳለሁ ካለኝ፣ ሞቼልሃለሁ ካለኝ፣ በቀኝ አስቀምጫለሁ ካለኝ አላፍርበትም፣ እመካበታለሁ። ዘሬ ተቀይሯል። ዲኤንኤ ተቀይሯል። የብለድ ታይፔ ተቀይሯል። ሃሌሉያ። ብለድ ታይፕ ምንድን ነው? ኤ ፕላስ፣ ቢ ፕላስ፣ ቢ ፕላስ በጌታ በኢየሱስ የሁላችሁንም ኤች ፕላስ አድርጌዋል። የኔ ኤች ነው ሄቨንሊ ማለት ነው። እንዲህ መቁጠር አለብህ። ዲኤንኤ ተቀይሯል። በኤ በቢ በምናም የሚተላለፈው እኔ ጋር ሲደርስ አይሰራም። ለምን? የኔ ኤ ፕላሱ ከኤች ጋር ተቀላቅሎ ሰማያዊ አካል ይዟል። ዲኤንኤ ተቀይሯል። ስለዚህ ኤ ላይ የሚሰራው ኤች ላይ አይሰራም። እኔ ግን ብቻዬን አይደለሁም። አንድ አለ የከበረ ከሞት በላይ የሆነ ከበሽታ በላይ የሆነ ከእርግማን በላይ የሆነ በድል እንመላለስ የተሰጠኝ የሰማይ ስጦታ በነፃ ያገኘሁት ያለፈውበት ያልደከምኩበት የእግዚአብሔር ስጦታ ኢየሱስ። የኔ ኤ ፕላስ በኤች ውስጥ ተሰውሮ ነው ያለው። አይ ነው አሁን ይሄ እናጅሬ ናችሁ እያለ ነው አንዳንድ ሰው። ነን እናጅሬ ነን፣ በክርስቶስ አንድ የሆኑ ነን። ሰይጣን የሚፈራን ነን። የምንታገለው አይደል፣ አይቶን የሚበረግግ ነን። ወይኔ ነበጋና መሸጫው ነው። ከክርስቶስ ጋር ስንት ሆናችኋል? አልሰማሁም። ስንት ሆነሻል? ሞቱን ሲሞት አብረሽ ሞተሻል። ሲነሳ አብረሽ ተነስተሽ፣ ሲከብር አብረሽ ከብረሻል። አሁን ከዙፋኑ የሚፈስ ከከበረበት ከአብ ቀኝ የሚፈስ የማይቋረጥ በረከት እንጂ የዘር እርግማን የለብሽም።